ሰኔና ሰኞ ገጠሙ ማለት መጥፎ አጋጣሚ እንዴት የሚል ነገር ነው። ግን ያ መጥፎ አጋጣሚ ቢከሰት እንኳን እንደው በእኛ አይምሮ ውስጥ ያለ እኮ ነው። በነገራችን ላይሆን ይችላል። በሰው ልጅ አይምሮ ውስጥ ያለ ነው። ሰኞ ቀን ዋለ በቃ ሰኔ 1 ሰኞ ላይ ከዋለ በሚል ነው እንግዲህ እንደዚህ አይነት ነገር። ግን ሰኞ ላይ ቢውልም እንደ መጥፎ አጋጣሚ ወይም ደግሞ ክፉ ታሪክ የሚሰራበት ነው ወይም ዓለም የሚያልፍበት ነው እንዴ? የለም። የቀን መጥፎ የለም ነው። ቀደም ሲባል አባቶቻችንን ቤተሰቦቻችንን ብቻ ታሪኩ ሁሉ ጊዜ በጆሮአችን እየሰማነው የመጣ ነገር ነው የሚመስለው። አንዳንዴ ያው ክስተቱስ በተከሰተ ቁጥር ያ ነገር ሲወራ ሲባል ሰዎች ሲነጋገሩበት እንሰማለን። ያው እኛ በርግጥ ሁኔታው ነገሮች ሆነው አይተን አይደለም፣ ግን ሁሉ ጊዜ ይባላል እንደዛ። አዎ ዛሬ ያው ቀኑ ሰኞና ሰኔ የሚባሉ ታሪክ ስሰማ ከዚህ በፊት ብዙ ታሪኮችን ስናነብ የሚመጣው ነገር ምንድነው? ሰኔና ሰኞ ከገጠመ ዓለም ክፉ ነገር ላይ ትወድቃለች፣ ወይ በጦርነት ዓለም ደግሞ በውሃ በቸነፈር በተለያየ ነገር ይደርስባታል የሚባለው ታሪክ ከዚህ በፊት አውቃለሁ፣ ሰምቻለሁ። ግን ይህን ነገር ያርቅልን። ሰኔና ሰኞ ገጠመ ተብሎ የሰው ልጅ መጥፎ ነገር መጠበቅ የለበትም። ገጠመኞች የተለያየ ግጥምጥሞች አሉ። ግጥምጥሞች በተለያየ ሁኔታ በተለያየ ክስተት በተለያየ ቦታ ይከሰታሉ። ስለዚህ የገጠመ የሚል ነገር ሳይሆን እነዛ መጥፎ ገጠመኞችን ወደ መልካም የሚቀየርበት አጋጣሚ ስላለ አንደኛ ፈጣሪን በመጠየቅ፣ ሁለተኛ በጎ በማሰብ መልካም በመመኘት መልካም በመስራት እነዛ መጥፎ ገጠመኞች ሁሉ ወደ መልካም መቀየር እንችላለን። ሊከሰት ነው ይባላል። ያው ሰው ነሽና እንደ ሰው የምትፈሪው የምትሰጊበትን ነገር ያለ ይመስልሻል። ሰኔና ሰኞ እንግዲህ ገጥሟል ዘንድሮ ምናምን እየተባለ ትሰሚያለሽ። ከዛ በኋላ ደግሞ ያው ሰው ነሽና እንግዲህ ቀጣይ የሚቀጥለውንም ነገር እያየሽ መሄድ ነው። ከነበረን ታሪክ አንግል ፍራቻን የምትጠብቂ ወይ ቤት ውስጥ ሆነሽ ቁጭ ብለሽ ያ ቀን እንደሚያልፍ ፍራቻ አለ አይደለ? ሰዎች ሰኞና ሰኔ ገጠመ ማለት ፍራቻ በቃ እንድትፈሪ፣ ወይ ከሰው ጋር መልካም ግንኙነት አይኖርሽም፣ ወይ ክፉ ቃላትን ለመጠቀም ሰዎች እንትን ይላሉ ብለው በቃ ያ ነገር ሲመጣ እንድትፈሪ ያደርጉሻል። ያ ቀን ግን በሰላም ይለፍ ተብሎ ነው የሚታመነው። ብዙ ጊዜ ተመስገን በማንበብና በመጻፍ እያሳለፍን ነው። እሺ አመሰግናለሁ። ፍራወይኒ ረታ እባላለሁ። የስነ ልቦና ባለሙያ እንዲሁም የህይወት ክህሎት አሰልጣኝ። እንግዲህ ሰኔና ሰኞ እንደ አንድ ሰው ለኔ ምንም ልዩነት የለውም። ይህንን ቀን የሰራው ፈጣሪ ነው። ስለዚህ በዚህ ደስ እንዲለን ነው ፈጣሪ የሚፈልገው። ሰኔና ሰኞ ሰዎች በተለምዶ ብዙ አይነት ነገሮችን ካስተዳደጋችን ከባህላችን አንፃር ሊያመጡ ቢችሉም እንደ ግለሰብ ለኔ እንደ ባለሙያም እንደ አንድ ኢትዮጵያዊም ለኔ ቀኖች ሁሉ የተባረኩና ለኔ በረከት ናቸው። እኔም ለቀኖቹ በረከት ነኝ። ስለዚህ ሰኔና ሰኞ ወይም ደግሞ በተለምዶ ይሄ ቀን ለኔ ጥሩ አይደለም፣ ይሄ ቀን ለኔ አይስማማኝም የሚለው ነገር እንደ ባለሙያ ብቻ ሳይሆን እንደ ራሴ እንደ ግለሰብም ማላምንበት ነገር ነው። ስለዚህ ለኔ ምሰራበት ቀንና በተሰማራውበት የስራ መስክ ላይ ደግሞ ለሌሎች በረከት የምሆንበት ቀን እንዲሁም ደግሞ የሆነ ፍሬያማ የምሆንበትን የተጨመረልኝ ቀን ነው ብዬ ነው ማምነው። ስለዚህ ሰኔና ሰኞ እንደ ራሴ ለኔ ምንም ልዩነት የለውም። የተባረኩ ቀኖች ናቸው። የተባረከ ወር ነው። አዲስ ቀን የተሰጠኝ ማለት ነው ብዬ ነው ማምነው። ያው በተለምዶ ሰኔና ሰኞ ብቻ ሳይሆን ወይ ሰኞ ሊሆን ይችላል ራሱ ብቻውን ከሰኔ ውጪ አንዳንድ የተለያዩ ቀናቶችን፣ ወራቶችንም አመታቶችንም ግለሰቦች ባለማወቅ ስፔሻሊ እንደ ማህበረሰብ ደግሞ ስንመለከት ከባህልና ከተለያየ የገጠማቸው ነገር አንፃር ተነስተው ሰዎች የሚሉት ነገር አለ። ስለዚህ ከጠየቅሽው አንፃር ምንድነው ይሄ ዕውቀት ከማጣትና ካለማገናዘብ ሰዎች በተለምዶ የሚኖሩበት ነገር ነው እንጂ ትክክለኛ ነገር አይደለም። ስለዚህ የሆኑ ሰዎች ስላመጡት ነው። ለምሳሌ በመልካም ተጽዕኖ ስትመለከቺ የአውራምባ መስራች አቶ ዙምራ ኑሩ
በአንድ ማህበረሰብ ውስጥ የሰሩት መልካም ተጽዕኖ አለ። ሴት ምሰራውንም ስራ ወንድም መስራት አለበት ወደሚል አመጡትና ያንን ማህበረሰብ በመልካም ተጽዕኖ አደረጉት። ስለዚህ ባህሉ ምን አዳበረ ማለት ነው? ወንድ መስራት አለበት የሴትንም ስራ የሚለውና አጠቃላይ እንደ ማህበረሰብ አውራምባ የሚባለውን ተፈጠረ በመልካም ተጽዕኖ። ልክ እንደዛው ብዙ መልካም ተጽዕኖችም አሉ። በተቃራኒውም ደግሞ ስትመለከቺ ይሄ ቀለኔ አይሆነኝም፣ ሰኔና ሰኞ ላይ ጥሩ ነገር አላየሁም አልሰማሁም፣ እንደ ቤተሰብ እንደ ባለትዳር እንደ ሀገር ሊሆን ይችላል የሚሉ ነገሮች በአንድም በሌላም ማህበረሰብ ሊሄድበት ባለው ልክ ግለሰብ ሊሄድበት ባለው ልክ ይሄ ከፈጣሪ በራሱ የሚቃረን ነገር ነው። ምክንያቱም እያንዳንዱን ቀን 365 ቀን የተሰጠን እኛ ልናፈራበትና ለፍሬያማነትም የተሾምንበት ነገር ነው። ስለዚህ በጭራሽ ሰዎች ይህንን ነገር በዚህ አይነት ነገር ማያያዝ የለባቸውም። እንግዲህ ሰዎች የሚያስቡትን ነገር በየዕለቱ መምረጥ መቻል አለባቸው። ይሄ እንደገለጽሽው ሰኔና ሰኞን አያይዘው ሰዎች በትዳራቸውም በቤታቸውም እንዲሁም በሀገራቸው ላይ የሚታወጅና ወይም ደግሞ ያወጁት ነገር ካለ የመጀመሪያው ነገር ውሸተኛ ዕውቀትን በትክክለኛ ዕውቀት ነው የምታጠሪ። ያ ማለት ምን ማለት ነው? ሰዎች ይሄንን ነገር ማን ነው ያመጣው? ቅድም እንዳልኩሽ መልካም ተጽዕኖ ልክ እንደ አውራምባ እንግዲህ ማህበረሰብ መፈጠር ምክንያት ሲሆን መልካም ተጽዕኖ ነው፣ ለማህበረሰብ የሚጠቅም ነው። መነሻውንም ሀሳብ ስትመረምሪው መልካም ነው። በዚህኛው መልክ ግን ስትመለከቺ ሰኔና ሰኞ ሰዎች በተደጋጋሚ ስለራሳቸውም ስለትዳራቸውም ስለቤተሰባቸውም መጥፎ ነገር ባሰቡ ቁጥር ይሄንን ነገር ምንጩ ምንድነው? ከየት ነው የመጣው? የሆኑ ቅድመ አያቶች ወይ ደግሞ ወደ ኋላ መለስ ብለው ሲያስቡ አንድ ሰው ነው ያመጣው በእርግጠኝነት። ስለዚህ ያ ሰው ያንን ነገር ስላደረገ ያንን ሰው ደግሞ የቤተሰብ አካል ስላደረግነው በስጋ ስለተዛመድን ትክክል ነው ብለን እናስባለን። ግን በትክክል እንደዚህ አይነት አስተሳሰብ ትክክል አይደለም ማለት ነው። ስለዚህ ምንድነው መፍትሄው ብለን ስናስቀምጥ የመጀመሪያው ነገር እኛ ኢትዮጵያውያን በእምነታችን በጣም የጠነከርን የጎለበትን ብለን ነው የምናስበው፣ ደግሞ ምን ተገብረዋለን። ስለዚህ ሰው እንደ እምነቱ በተቻለ መጠን ከፈጣሪው ጋር ያለውን ቁርኝነት ማጠናከር መቻል አለበት። ይህንን ቀን የሰጠው ፈጣሪ ነው እንጂ ሰው አይደለም። ስለዚህ እያንዳንዱ ቀን መጥፎ ቀን የለም። በእያንዳንዱ ቀን መልካም ነገር እንድናፈራ ነው የተደረገው። ስለዚህ ስነ ልቦናዊ ተጽዕኖ በራሱ ከፍተኛ ነው። በነገርሽ ላይ ትክክለኛ ዕውቀት እስካላገኘ ድረስ አሁን ሰኔና ሰኞን አነሳን እንጂ ብዙ ነገሮች አሉ። ከሰኔ ውጪ ራሱ ሰኞ ለምሳሌ በውጪ ሀገራትን ብላክ መንደይ ወይ በእኛ ሀገር ደግሞ ጥቁር ሰኞ ወይም ደግሞ አንዳንዴ ደግሞ ሐሙስን የሚመጡና የቀን ቅዱስ ወይም ደግሞ እኔ ቅዳሜ ነው የሚመቸኝ እሁድ ነው ብለው ሰዎች ለራሳቸው እንዲመች አድርገው እንኳን ቀናቶችን፣ ሳምንታቶችን፣ ወራቶችን ይከፋፍላሉ። ይሄ በጣም በፍጹም ትክክል አይደለም። እንደው ቅድም እንዳልሽው ሰኔና ሰኞ ብቻ አይደለም ለኔ የቀን ቅዱስ ሐሙስ ነው ብለው ራሱ ሰዎች ሲያስቀምጡ ያ ራሱ በራሱ ችግር ነው። ቅዱስ ከሆነ ወይም ደግሞ መልካም ከሆነ በረከት ከሆነ መልካም ከሆነ 365 ቀን መልካም ነው። ምክንያቱም ያንን ቀን የሰጠው ፈጣሪ ስለሆነ ማለት ነው። ስለዚህ ፈጣሪ በሰጠን ቀን ደግሞ ደስ እንዲለን እንድናፈራበት በትክክለኛው መንገድ በረከት እንድንሆንበት ነው እንጂ ስሜታችን ተነስተን ቀኖቻችንን ማወጅ የለብንም። ከስሜታችን ተነስተን ቅድም ብለሻል የሆኑ መልካም ተጽዕኖ የላቸውም ብለን ማሰብ የለብንም። በቤተሰባቸው ሰዎች አንዳንድ ነገሮች ስለገጠማቸው ይሄ ቀን እኮ አይምጣ ይሄ ወር እኮ አይምጣ ይላሉ። ለምን? ከስሜታቸውና ከነገሮቻቸው ተነስተው ነው። ስለዚህ በጭራሽ ክፉ ቀን የሚባል የለም። ክፉ ቀን የሚያደርገው የሰዎች አስተሳሰብ፣ የሰዎች አመጣጥ፣ የሰዎች ምርጫ ነው እንጂ እንደዛ የሚያደርገው እያንዳንዱ ቀን ፈጣሪ የሰራው ነው። ስለዚህ ሰዎች በእምነታቸው መጎልበት ከፈጣሪያቸው ጋር በጣም ጠንካራ ግንኙነት ማድረግ ከዛ በተጨማሪ ደግሞ በእያንዳንዱ ቀን በእያንዳንዱ ወር ብቻ አይደለም በእያንዳንዱ ሰከንድ የሚያስቡትን ነገር መምረጥ መቻል። እንደ ሶስተኛ ደረጃ ደግሞ ሰዎች ከበስተጀርባቸው አንድና ሁለት ሰዎች ይህንን ታሪክ ስላመጡ እንደ እውነተኛ አድርገው መቀበል የለባቸው። ስለሚናገሩት ነገር ሰኔና ሰኞን አነሳን እንጂ በሌሎችም ጉዳዮች እኔ እውነት እኮ ነው ሰኞ ስለሆነ ነው ያደናቀፈን ሰኔ ስለሆነ ነው ብለው የሚያስቡት ሌሎችም ጉዳዮች እንደዚህ አይነት ነገሮች ካሉ ያ ነገር እነሱን ሊገልጽ አይችልም። በተለምዶና በባህል እንዲሁም ደግሞ ሲዋረድ የመጡ ነገሮች ስለሆኑ ይህንን ነገር ቁጭ ብሎ ትክክለኛ መረጃው ምንድነው የእውነት እንደዚህ አይነት ነገር ምንድናቸው ብለን ማሰብ አለብን። እሱ ብቻ ሳይሆን ደግሞ መልካም ተጽዕኖ እንኳን ያላቸው ነገሮች በራሳቸው መፈተሽ አለባቸው፣ አይደሉም መጥፎ ተጽዕኖች ማለት ነው። ስለዚህ በዚህ አይነት መንገድ ማህበረሰቡ ሊመለከተው ይገባል። ሶስት ነገር አነሳለሁ ፍርሃቱን ለማስወገድ እንደዚህ አይነት ነገሮች ሲመጡ የመጀመሪያው ነገር
ትክክለኛ እውቀት ማግኘት፣ ትክክለኛ መረጃ ማግኘት። ሁለተኛ ነገር ደግሞ ይህንን ፍርሃት ለማስወገድ እንደዚህ አይነት ነገሮችን ከሚያወሩ ሰዎች ጋር መራቅ ያስፈልጋል። ምክንያቱም እንደዚህ አይነት ነገሮችን የሚያስተጋቡ ሳያስቡት ሳያውቁት በማህበረሰባችን በቡና ጠጡ ፕሮግራም ሊሆን ይችላል፣ በተለያዩ ፕሮግራሞቻችን ላይ በስራ መስኮቻችን በቤተሰባችን ሊሆን ይችላል ነው ብሎ ያስቀመጡ ሰዎች አሉ። ስለዚህ ከምንሰማው መጠበቅ ያስፈልጋል። ፍርሃታችን የሚያስወግድልን ነገር ይሄኛው ነው። ሶስተኛ ነገር ደግሞ የራሳችንን የፈጣሪ ጋር ያለንን ግንኙነት ማጠናከር መቻል ያስፈልጋል። እለት እለት ምናየው ነገር ምንሰማው ነገር ከየት ነው ከምንድን ነው? ስለዚህ ያንን ነገር ደግሞ የሚመዝነው የኛ ዕውቀት ወይ ደግሞ የሰዎች ዕውቀት ሁኔታ ሳይሆን ትምህርታችን ሳይሆን ፈጣሪ ምንድነው ያለው በዚህ ጉዳይ ላይ ብለን ነገሮችን ማየት ያስፈልጋል።